ምን ይላል መሰለ? በመጽሐፍ ቅዱስ ነው የምነግርህ አባቴ፣ አንቺ ሙስሊም ስለሆንሽ እግዚአብሔር መሰለኝ። ሙስሊም ናት አትበለኝ። እኔ አንድ ነገር ልንገርህ ይሁን፣ እኔ ስለ ሃይማኖቴ እንዲህ ነኝ ብዬ ማውራት አልወድም። አንድ ሁለተኛ ነገር ደግሞ አይሁዳዊ ነኝ። ግልጽ ነገር አሪፍ አይሁዳዊ ነኝ። እስራኤላዊ ዜግነት ባይኖረኝም ግን አይሁዳዊ ነኝ። አመሰግናለሁ። እሺ ወደ እንትኑ ሲሄድ ምን ይል መሰለ? በቃሉ ክርስቶስ ራሱ ምንድነው ያላቸው ለሐዋርያቶቹ? እግዚአብሔር ምስክር መጽሐፍ ቅዱስ ላይ ነው የሚለው ምንድነው? የእናንተን የማይከተለ እንትን የማይሉ ከሆነ እናንተ የምታስተምሩትን ነገር የማይቀበሉ ከሆነ ያንን ከተማ ለቃችሁ ውጡ፣ ኢቭን የጫማችሁን አቧራ አራግፋችሁ ውጡ ነው የሚለው ቃል በቃል እንደዚህ ነው ያላቸው። ዝም ብለህ የምትጮህበት ቦታ ሳይሆን ቃል በቃል ለሚገባው መዳን ለሚፈልግ እንጂ የምትነግረው በየመንገዱ ላይ ስላልክ የሚመጣ ነገር ያ ነው የሚለው ቃሉ ነው ማወራ። ስለዚህ ያንን ካልተከተልክ እሱን እየተከተልክ አይደለም ማለት ነው። አልተከተልኩም ግን እኮ አሁን በጣም እንትን እየተስፋፉ እኮ ነው። ግን አይተሃል፣ በሰሜኑ ላይም ተቀባይነት እያገኙ ነው። አሁን በወሎ በትግራይ ላይ እኮ መጥተዋል። አሁን ናይ ኢየሱስ አድሕንትዮም ተንበርከክ ሓወይ ክጽልየልካ ምናምን ጌታቸው እንትና እኮ አሁን ተቀብሏል እኮ ጌታቸው ረዳ እና አስተቀበሉ ዋይ በኢየሱስ ስም አለ ደውሎ በቀደም እናት ጸባቸውን ለምን ይመስላል? የደብረ ጽዮንና የጌታቸው ደብሪጽ እንደምታውቀው በማርያም ጽዮን አይደራደርም። ደብረ ጽዮን ስሙ ራሱ እኮ የጽዮን ወታደር ነው። ማንም አይደፍረው። ማርያም ጽዮንን ይዘው እኮ ነው ደብረ ብርሃን የደረሱት። ታውቃለህ አይደለ? እውነት ነው። ይሄን ታውቃለህ። የትግራይ አምላክ አይተኛም አያንቀላፋም። አሁን ጌጅ 4 ኪሎ ከገባች በኋላ ኢየሱስን ተቀብላለች። እግዚአብሔርን ነው የምልህ። ነገሩ አይ ጥሩ ነው ያጣፍጥለት። መሐመድ ተሰማ የወሎ ጄኔራል ጴንጤውን እንደ አብይ አህመድ ደስ እንዲለው ብሎ ከጥቅም አንጻር ሊሆን ይችላል። ያርግለት አይመስለኝም። ግን እንዳለ አብዛኛው ባለስልጣን ጄኔራሎች ምናምን ኢየሱስን ተቀብለዋል። አሜን ነው የሚያስብለው። ባጫ ደበሌ ተቀብሏል እንዳለ ከነ ተሰጣለ እናቴ ትሙት ሆነ እኮ እንዳለ ባለስልጣኑ እንዳለ ጴንጤ ናቸው። ይቅርታ እንትን አስማን ነው ስሙ ማርሻሉ ብርሃኑ ጁላ ተቀብሏል። እንዴ ምን ሆነ? አብይ አህመድ ነው አይጸልይለት። ሲጋራው ማን ላይ ያጨስለት? አልገባኝም። ሲጋራ ይከለከላል እንዴ? ክልክል ነው እንዴ ሲጋራ? እና በየትኛውም እምነት እኮ ክልክል ነው ሲጋራ። ምንድነው የምታወራው? ሲጋራ የሚባል መጽሐፍ ቅዱስ ላይም ቁርአን ላይም ሲጋራ አታጭሱ የሚል አላየሁም እስካሁን። ሲጋራ በዛ ጊዜ አልነበረ። ሲያጨስ ጤናችን እኮ እንትን ያለው ዶክተር እንኳን ይከለክላል አይደለም ሃይማኖት? አይ አይመስለኝም። እኔ አሁን የማውቀው ሼክ ጭራሽ በጴንጤ ነው ሲጋራ የሚፈቀደው። ግን በየትኛውም ሃይማኖት ሲጋራ የተከለከለበት ሲጋራ እኮ የመጣው እኮ አሁን እኮ ነው በ21ኛው ክፍለ ዘመን ምናምን በሚባለው እና ሲጋራ ጥሩ ነው እያልክን እያጨሱ ያስተምሩና እያደረጉ ምንም ማያጨስ ዶክተር ማያጨስ የሀገር መሪ አለ እንዴ? ምን ሆነ? ዶክተር ስትረስ እያስጨሰው ነው። በእውነት እኮ ነው ዶክተሮች በብዛት ስትረስ ነው የሚያጨሰው። ጎጂ መሆኑን የሚነግሩን ዶክተሮች ናቸው፣ ግን አጫሾች አሉ። ያ ዶክተሮች ምን መሰለ በጣም ስትረስ አለባቸው። ሰዓቱ ምኑ እንደገና ደግሞ ሰርጀሪ ያረከው ሰው ሲሞትብን ምናምን ቀላል ስትረስ የለው እና የሚያጨሱ አሉ። ብዙ አይደሉም ግን ያጨሳሉ። ነርሶችም እንደዚሁ በተለይ ውጭ ሀገር ላይ የሚኖሩ ያንን ያደርጋሉ። የፖለቲካ ሰዎች ያጨሳሉ በብዛት
ፖለቲከኞች የሆኑ አባት አንተ ታስታውሳለህ? እንዲያው ኢትዮጵያውያን ግን አላህ ያጥፋችሁ ያ ረቢ። በተለይ አንተ ታይፒንግ የምትባለው ሰውዬ ታይፒንግ ጀለስ እኮ ነው። አው ወደ ዘር ወሰደው። ማቲሻ እኮ ነው። ጀለስ እኮ አውቀዋለሁ። ቤት መጥሪያ እኔ የምልህ አሁን ከቲክታክ ላይ ሳትዋሽ ንገረኝ። ከወንዶች ምችት ብሎ የምታያቸው ሰዎች እኔ እንዳለው ሆኜ ማለት ነው፣ የእኔ የታወቀ ነው። ምችት ብሎ የምታያቸው እነማን ናቸው? እንደው ዱቅ ብለህ ምናምን የምትሰማው ዮናስ ሙሉነህ፣ እሱማ የታወቀ ነው። እኔም ጅቦ ይደላኛል ገብቻ ይሻል። ሌሎቹ ከዛ ውጭ ማን አለ? እንጃ ማን አለ? እዮዳ ቢመቸኝ ነበር፣ ደበረኛ። ምን ነው? ለምን ተደባበራችሁ? በቃ ሐሜተኛ ሆነ። እግዚአብሔርን ከልቡ ነው ነገሮችን እንትን የሚላቸው። አይ ሆድ እየባሰው እኮ ነው። ሰው ሁላ ስለሸሸው አንተ ነበርክ ለረጅም ጊዜ የምታጫውተው። በእውነት ሰው ሁላ ስለሸሸው ሆድ ይበሰዋል። መረዳት አለ ያለ እኮ ነው። ዮኒ ሙስሊም ሆነሽ ሙስሊም መናገር ያልቻለውን ነገር ተናግረሃል። እናቴ ኦርቶዶክስ ሆነ ኦርቶዶክስ መናገር የማይችሉትን ተናግረሃል። አንዳንዴ የሆነ ሼም የሚይዛቸው ነገር አለ። ሙስሊሞች አሁን እንዲወጥተው መናገር ያልፈለጉትን ጴንጤውንም ተናግረሃል። ይሄ አሁን ህዝቡን ያስተምራል ብዬ አምናለሁ። መቀያየርህን ብቻ ሳይሆን ተቀይረ ሰው መናገር፣ አሁን ጴንጤዎች ደፍረው መናገር ያልፈለጉትን አንተ ስትነግርላቸው ነበር፣ ደስ ብሏቸው ተቀብለው ነበር። ግን ተመልሰ ደግሞ ወደ ኦርቶዶክስ መምጣተ ደግሞ ይሄ ነገር አሳዝኗቸዋል። በቀደም አንዱ እንዴት እንደዚህ ያደርጋል አስማስሎ ጋብቶ ሰልሎ ወጥቶ እንደገና ወንድ ለወንድ ግንኙነት ይላል። ሲቀውጠው ነው። አይ የስራው ባህሪ ነው ማለት ማየት ጥሩ ነው። እግዚአብሔር በሚያውቀው ስሄድ ይኸው እግዚአብሔር ምስክሬ ነው የምልህ በልጆቼ ሁላ የመሰለኝ እውነት ነው። እውነትን የመሰለኝ በቃ ክርስቶስ በስነ ስርዓት የሚመለክ ለሱ ተብሎ ብዙ ነገር የሚደረግ ነው። በክርስቶስ ስም የሚዘረፍበት ቤት ነው። እግዚአብሔር ምስክሬ። ምዕመናኑ አይደለም እኮ አንተ አስተማሪ በሙሉ ከብዙ አስተማሪ ጥቂት 10% አይመላም ንጹህ አስተማሪ ያላቸው። እግዚአብሔር ምስክር። አንተ በጌታ ስም ሆነ የምትዘርፍ ከሆነ ምን አይነት አንድ በዚህ ላይ መባላት አንድ ሰላም የለው፣ አንድ ፍቅር የለው። አንዳቸው ከአንዳቸው ሲባሉ ነው የሚውሉት። እና ያ ነገርን ሳየው እንዲህ ክርስትና ማለት ፍቅር ነው። ግራን ሲመጣ ቀኝን ስጥ ነው ምናምን ነው። እነሱ ፎከሱ ቻፓ ካሁን እንትን ብዬ ቸርቼ ራሴን ሰርቼ የሚል እንደ ቢዝነስ ሱቅ በደረ እኔ ለምን እንደተሸወድኩ ሁሉ አላውቅም። እሱ ነው ብትል እኮ የሆነ ነገር ታገኝ ነበር። ምን እኔ ክብሩ ይስፋ እናትና ልጁ ምን አጠች እኔ አጣው ብዬ አልጠይቅ ምን አጠች ለገንዘብ ቢሆንም አልኩ ቀላል ፕሮጀክት ነው። ቨሪ ሲምፕል። ይኸው አሁን በቅርብ የገዛ ሱቋን ልትከፍትልህ ነው። እንትና ማናች ስሙ ዘርፌ ግብዳ መሬት ተሰጥቷት ልብስ ለብሳልህ መጣች። ቸርች የግሏን ልትሰራልህ ሱቅ በደረት ቸርች ሱቅ በደረት ይሆን? አዎ የግል እኮ ነው እንዳለ የነሱ ቸርች እያንዳንዱ የግለሰብ የህዝብ የሚባል የለም። አሁን መስጊድ የግል የለም። ኢትዮጵያ ብትሄድ ገብተዋል። መስጊድ የህዝብ ነው፣ የምዕመናን ነው፣ የሁሉም ነው። አንዱ ቢሞት የኔ ነው ብሎ ልጆቹ ዲስኮ ቤት አይከፍቱበትም። ምን አይሉትም። የህዝብ ነው። ገባ? በኦርቶዶክስም ብትመጣ የህዝብ ነው። ገባ? የህዝብ ገንዘብ ነው። ያንተ ገንዘብ አይደለም። በራስ ገንዘብ አውጥተህ የሰራው አይደለም። ከህዝቡ የሰበሰብከውን ነው። እነሱ ግን የራሳቸውን ያደረጉት። አሁን ወርቄ ያልኩኝ ዘርፌ ብታልፍ ልጆቿ ካልተመቻቸው ሊፖሽሩት ይችላሉ። ሃይማኖት ብትቀይርስ ምንድን ነው የምታደርገው? አሁን ዘርፌ ወደ ሱቅ ትቀይሯለች ወይ ደግሞ መኖሪያ ቤት ምናምን። ስለዚህ በግለሰብ ካረከው
ይጠፋል። በፊት ወጣ ገብታ ነበር አይደለ? አዎ ሁለቴ ነው ወጣች፣ እንደገና ተመልሳ ገባ። አይ አይደለም፣ መጀመሪያ ዘፋኝ ነበረች። ከዘፋኝ የኦርቶዶክስ ዘማሪ ሆነች። ያው ድምፅ ነው ያላት ሌላ ነገር ስለሌለ እንትን። ከዛ ደግሞ ሶፍት ይዛ መጣ ኢየሱስ ብላ ብላለች እና ተሸበለለች ማለት ነው። ግን እሷ መዝሙሩ አሁን እንዳይሰማ በቤተ ክርስቲያን ውግዘት እንትን ብሎበታል። ምክንያቱም ከእምነቱ ስትወጣ የእምነት ከካድክ የአንተ እንዲሰማ ፈቃደኛ አይደሉም። በየትኛውም እምነት ነው ገባ ጥቅም የለውም፣ በረከት የለውም። አሁን በቀደም አያምንበትም፣ ያ ሰው አያምንበትም። አሁን ለምሳሌ ያን የዘመርከው ብትለው አያምንበትም። ስለማያምንበት ለምን እሱ ያላምንበት እኔ ላምንበት ነው እንዴ? ይሄ እኮ ኮመን የሆነ ነገር ነው አይደል? አንድ ሰው ካላመነበት ይሄ ነገር አልፈልገውም አላምንበትም ብሎ የተወውን አንተ አንስተ ደግሞ አይን ያምንበታለሁ አትለው። በቃ ጥለዋል ገባያ። መዝሙሯ ግን አስተማሪ ስለሆነ ሰዎች ቢማሩበትም ድምጿም ቆንጆ አስተማሪ ሳይሆን ደስ የሚል መዝሙሩ ደስ ይላል። ዋሽ ደስ ይላል መዝሙሩ እኮ። ግን ችግሩ ምን መሰለህ? አላመነማ ያለው ሰው በዛ ሰዓት ያደረገውን አላመነም። በጥሎት ሄደው ብዙዎቹ አውግዘውታል። ለመስማትም ፈቃደኛ አይደሉም። እኔ ግን እንዳልኩሽ እሱ አይጎረብጠኝም። ግን ዋናው መሴጁ ምንድን ነው? አሁን ዘርፌ ራሷን ቤተክርስቲያን መስራት አትችልም፣ አይሆንም። የራስን ሳይሆን የምትሰራው ምንድን ነው? የህዝብ ነው፣ የህዝበ ክርስቲያኑ ነው። የግለሰብ ከሆነ ምንድን ነው የሚሆነው? እንዳልኩ ብትሰልምስ ነገር መስጊድ ልታረገው ወይስ ሱቅ የሆነ መጋዘን ልታረገው? በእምነት ዙሪያ ላይ እኮ ብዙ እውቀት የለኝም እኮ የሆነ እኔ የታዘብኩትን ካልሆነ በስተቀር አልወድም መከራከርም ነኝም እንዲህ አይነት እምነት ተከታይ ነኝ ማለትም አልወድም። ሁኖ መገኘት ነው የሚሻለው። አሁን እኔ ክርስቲያን ነኝ ሙስሊም ነኝ ብሎ መናገሩ በጣም ነው የሚከብድ። ምክንያቱም አንዳንዱ ትምህርት አለው፣ አንዳንዱ ጎበዝ ነው። ማወቁ ደስ ይለኛል። እኔ ምን መሰለ የነፍስ ጉዳይ ነዋ። ነገ ይችን ጥለናት እንሄዳለን፣ ወደድንም ጠላን። ማወቁ መልካም ነገር ነው፣ ግን ስታቅ በቃ ማወቅ አለብህ፣ ራስህን መቀየር አለብህ። አሁን ሰው አንተ ሙስሊም ነህ እንዴ ብለህ ስትጠይቀው ትከራከር ማለት የሆነ እንትን ያላለ ነገር አለ። ያ ሰው እስልምናውን እያሳየ ፕራውድ ሆኖ ነው የሚነግርህ። አሁን አንድ ሙስሊም ነው ወይ ብትለው አዎ ነው የሚልህ። ስለ አልገባህም። አሁን ሙስሊም ነህ የምትለው የምትጠራጠረውን ሰው ነው አይደል? የምትጠራጠረውን ሰው። አሁን ሙስሊም እኮ የራሱ የሆነ ገጽታ አለው። አንዴ አይተው ሙስሊምነቱን ታውቃለህ። ክርስትናም የራሱ የሆነ ገጽታ አለው። ግን ከዛ ውጭ ከሆንክ እኔ ክርስቲያን ነኝ ብለህ ስራ ደግሞ ከክርስትና የወጣ ሲሆን አንዳንዶቹ አሁን ሙስሊም ነን ብለው ክርስቲያን ነን ብለው የሚሳደቡት ስድብ የሚያደርጉት ስራ ምናምን ሃይማኖታቸውን የሚያስወቅስ ነው ብዬ አምናለሁ። እና ለዛም ባይ ግን ቄስ ነኝ አላለማ። ያ ሰው ቄስ ነኝ፣ ሼክ ነኝ፣ ፓስተር ነኝ ምን ነኝ አላለም ካለ ናው ይገን ኮስችን ገባ። ለምን የሃይማኖት አባት ስለሆነ ትጠይቀው እንዴ የሃይማኖት አባት አይደለህ እንዴ ለምን እንደዚህ ታደርጋለህ ተብሎ ይጠየቃል። የሃይማኖት አባት ከሆነ አሁን በሼኩም በኡስታዙም ከሄድክ የሃይማኖት አባት። ስለዚህ የሚሰራውን የሚያደርገውን በደንብ አድርጎ ማስተዋል አለበት። እንዲሁም በፓስተሮች የሚያደርጉትን የሚሰሩትን በደንብ ማወቅ እንደኛ ናቸው እኮ ተምረውና አንብበው ነው እዚህ ደረጃ የደረሱት እንጂ በፈጣሪ ተመርጠው አይደለም። ግን በቃ አንድ ሰው በሃይማኖቱ ዙሪያ ላይ ትንሽ ደካማ ከሆነ የሚናገራቸው ነገሮች ከሃይማኖቱ ጋር ተቃራኒ ከሆነ ሃይማኖቱን ባይገልጽስ ሙስሊም ነኝ ክርስቲያን ነኝ ባይልስ? ምክንያቱም የሃይማኖት እኮ ነው የሚሰደቡ። አሁን ሙስሊም ነኝ ብለው ሲሰዳደቡ ታያቸዋለሁ። ወላሂ አለቅሽም እናሽ እንዴት ሆነ እግዚአብሔርን አለቅሽም አባትን ነው እንትን ምልል ምናምን ይባባላል። አንዳንዴ እሱ ሁሉም እንደዛ ምን አልልም መሰለ ሁሉንም እንደዛ ማድረግ አይቻልም። እኔ አሁን ካልከኝ እንዳልኩ የሃይማኖት አስተማሪ ከሆነ ተማሪማ ተማሪ ነው፣ ያጠፋል፣ ይሳሳታል፣ ምን ይላል፣ ከዛ ደግሞ ፊክስ ያደርገዋል። አስተማሪ ሲሆኑና በግድንግዱ ሲያጠፉ ስታይ ነው አሁን ወይ ደመን የተመተለው ምንድነው ካንተ ምንድነው መማረው? አሁን ለምሳሌ በስሱ ከሄድን እስራኤል ዳንሳ የ60 ሚሊዮን ብር ዳይመንድ ሞጭ ልፏል። እኔ ተመጭ ከአንድ ጀለስ ነው ልጸልይልሽ ምናምን ብሎ የሆነ ማጅራቷን መጥቶ ተዘረረች ወሰደ። ያ ከምን ያርግ መሰለ ጀለስ ያመጣና ይጸልይበት ብሎ ዳይመንዱን ይዞለከች
ይጸለይበት ዳይመንዱ ላይ አትሩጥ አንጋጥ ነው ጭውቴዋ። እኑዬ እየሰማሽ ነው? እጅሽ ላይ ያለውን ዳይመንድ አደራ። እሺ ጀለስ ተሰወረ አባቴ። እኔም ቢሆን አልዋሽህም የ60 ሚሊዮን ሰጠኝ። ምን አይነት ጸሎት እንደምጸልይ አምላካችንን በ30 ዲናር የሸጡን። አሁን ዳይመንዱ ላይ የሚጸለየው ወደ ወርቅነት እንዲቀየር ነው፣ ወደ መዳብነት ነው። አሁን እንደው ወርቁን ወደ ዳይመንድ ለመቀየር በረከት ያመጣ ነው። እንዴት በረከት? ደብል እንዲሆን ደብል ትሪፕል እንዲሆን ነው። እልፍ የ60 ሚሊዮን ጀለሳውን ተመችቶታል። እና አስቸጋሪ ኬዝ አለ እንደዚህ አንዳንዴ። እኔም በዚህ አጋጣሚ ዳይመንድ ያላችሁ ብንጸልይበት እንዳሳ ጅቦም ሪሲቱንም ይዘው እንዲመጡ አብረው ሪሲቱን ያለ መሸጥም አደጋ ነው። ዳይመንድ ዝም ብሎ አይሸጥም። አይ በኃይለኛው ነው፣ የታወቀ ነው። ሰውየው ተሰወረበት። እስራኤል ዳንሳ ምን እንደሆነ አላውቅም። ይሄ ዳይመንድ የት እንደገባ ምን ስናደርገው ይሆን ብለው ፌክ ገጩት። ለዛ ጀለስ ማለት ነው። እኔ ግን ይሁን አንድ ነገር ልጠይቅ። አሁን በኦርቶዶክስ እምነት ላይ ስትሄድ ማለት ነው መባ ይሰጣሉ አይደለ? ውይ በጣም እና ለምንድን ነው ማለት እንደዚህ አይነት ፓስተሮች ወጥተው ወይ ደግሞ ትላልቅ ቄሶች ወጥተው አንጡ አይሉም? እንደ እንትና ራሳቸው ናቸው ዝም ብለው ሂደው ወርቃቸውን የሚሰጡት ብራቸውን የሚሰጡት። ማለት ጴንጤ እንደዛ ማድረግ አይችልም? እንዲህ በግል ነዋ። የምን መሰለ የጴንጤው የተቸገረው አሁን ሱቅ በደረቴ ሁሉ አንዱ ሲያኮርፍ የራሱን ነብይ ይልና ወይም ደግሞ ሐዋርያ ይልና ለራሱ ይከፍታል። ጠያቂ የለው። አሁን ለምሳሌ እንዳልኩ እንትና ሌላ ቦታ ነበር ዘርፍ የምታገለግለው አይደለም? ከጩፋ ጋም ትሄዳለች፣ አንዳንድ ቦታ ትሄዳለች ነበረ። የራሷን ሱቅ አሁን ከፈተች። ስለዚህ አሁን እሷ ቤት ያሉትን ግዴታ ገንዘብ አምጡ ማለት አለባት። የመብራቱን የምኑን የማስተምረውን የምጥለውን የማቀናውን ቻባ ግጩኝ ነው የሚሉት በፈጣጣ። የሆነ ነቢይ ሄኖክ የሚባለውን አላየውም እንዴ? አንተ ገንዘብ ታመጣለህ እኔ ደግሞ እባርካለሁ እንጂ እንደ ጊፍት ባሊቦል አይደለም የምንጫወተው ብሎ ቃል በቃል ነው የነገራቸው። በቃ አንተ ገንዘብ ታመጣለህ እኔ እባርካለሁ። በግልጽ ነው የሚናገሩት። ጣጣ የላቸው። ሁለተኛ ጥያቄ አበዛው ጥያቄ። ለምሳሌ ሼክ የምንላቸው ሼኪ የምትባል ሴት የለችም። አሁን ጳጳሶች፣ ቄሶች ማለት የሴት ቄስ ወይ ደግሞ የሴት ጳጳስ የለችም። ጴንጤ ላይ ስትመጣ ግን አሁን በእምነትም ዙሪያ ስታዩ ከበፊት ጀምሮ ነቢያቶች የሚላኩት ወደ መሬት በወንዶች እና የሴት ነቢያት አየውኝ። ያችን አይታታል። ድምጿ ጉርንን ያለ ይሄ ነገር ይሆናልን? እሱ እንግዲህ በመጽሐፍ ቅዱስ ከሄድን የለም እና ከሄድ በባህሉ ድምቀት ከሄድን አለ። ነቢያቶችን ብታያውን እናቴም በእስልምናም በክርስትናም ወንዶች ናቸው። በአይሁድም ሂድ እንጂ በፈለግከው በቡዲዝም ኤኒ ሃይማኖት ሂድ የለም። እና እዚህ በደንብ ትልልቅ ሰባኪዎች አሉ። እንግዲህ ያንን ለፈጣሪ ነው የምትሰጠው፣ ለማንም አትሰጥም። ይሄን ነገር ከባድ ኬዝ ነው። ሼክ ከድጃ ሼክ ሉባባ አይቻል ሰምቼ አላውቅም። ለምሳሌ ሼክ ፋጡማ የለችም? ኡስታዝ ፋጡማ ብርቱካን ቄሷ የምትባል እኔ አይቼ አላውቅም። ኡስታዝ ፋጤ የለችም? በፍጹም። በቀደም ግን ነቢያትን ግን ቆጠርኩኝ። ከባድ ነው። ከባድ ኬዝ ነው በእውነት እንደዚህ ቆሞ የሚጠይቅም የለም። ስትጠይቅ የሚመለስልህ መልስ ድብልቅልቁ ይወጣ ነው። ከባድ ዲኤንኤ አርፈዋለሁ። ዲኤንኤ እንጦጦ ጫካ ላይ ባዶ እግሩን እየሄደ በቀደም አሯርጦ ይዞት አም ሲቲዝን አሜሪካን እያለ ነው አሉ። ምንድን እኔ አሜሪካን ሀገር ገብቶ አይቷል? አላየሁትም። ገብቷል እንደ ሀገር አላውቅም። ሀገር ገብቶ ኦኬ
ባዶ እግር እየሄደ አገኝ አንድ ሰው ጤነኛማ እንትን ለመሆን ለሳምንት ያክል ባዶ እግሩ መሄድ አለበት። እሱ ፍልስፍና እኮ የሚገርም እንደ ኢትዮጵያ ላይ ሙሉ ባዶ እግሩን አይደለም የሚሄደው ህዝቡ። ምን አውቃለሁ፣ ግማሽ የኢትዮጵያ ህዝብ ባዶ እግሩን የሚሄድ አይደል እንዴ? እኔ ጤነኞች ናቸው ብሎ ያስባል ማለት ነው። ኦኬ፣ አይ ጥሩ ነው። ዮኒያው ወደ ጥያቄያችን ደግሞ ወደ ሌላ እንሂድ ወደ ጥያቄያችን ጅብ ወደ እምነቱን መማር እፈልጋለሁ። ጠይቅ፣ ደስ ይለናል። በቀደም አንተን ሲያጠምቁክ በቀኝ ሴት በግራ ወንድ ነውና፣ አረ በሁለቱም ወንድ ነው። አረ ነው ተጠመቁ ወንዶች ናቸው ያጠመቁኝ። እንዴ አላየውም እንዴ ቪዲዮ? ነጫጭ የለበሱ ሴቶችም ነበሩ። ኖ እነሱ ከኋላ ናቸው፣ ዘማሪዎች ምናምን ናቸው እነሱ። ያንተ እኮ የዛኔ አንተ መጠመቅ አምሮ ነበር። የዛኔ ያሏች አጥዋሽ እንዲህ በሴቶች ተከበክ። በስማ መሰለ ዴኔ ምን አለ መሰለ የጻፈልን አንብበዋል። ጫማ ያረጉ ሁሉ ጤነኛ ቢሆኑ ኖሮ ጉቺ ያረጉት ያደርጉ ነበር አለ። እውነቱን። ስለዚህ እዮዳብ ጉቶ ያደርግ ነበር ማለት ነው፣ ብዙ ጉቺ ስላለው። ይሁን ስንት ወጪ ወጣበት ግን በእግዚአብሔር ያንተ። ኧረ እኔ ወጪ መች ጠየቅኩኝ? ኖ ያ ሁሉ ድግስ ያ ሁሉ ፕሮግራም ምናምን የሱፉ ምናምን ሱፉ ምን አባ ሱፉ ተገዝቶልኝ ነው። እኔ ሱፍ የለኝም እንዴ? ሰፋ ያ ሱፍ ያንተ አይደለም እናቴ። መስፍን ጉቱን የገጨኝ ይቅርታ ቤተሰብ። እጆች ጣት እኮ አይታዩም ነበር የዛን ሰዓት። መስፍን ጉቱ ገጭቶኝ ነው በደህና ጊዜ። ግን የሚገርም እግዚአብሔር ምስክሬ፣ እዚህ ሀገር እነ ስቲቭ ሃርቪ ምናምን የሚያደርጉት ነው እንደሱ አይነት ሱፎ የዚህ ሀገር ስታይል ነው። እና ለአበሻው ደግሞ እንደዛ አይነት ሱቶች ልካ በልክሽ ነው ለካ ጭውቴው። እና የነ ስቲቭ ሃርቪን ገብታችሁ ማየት የእነሱን ሾዎች ካያችሁ አብዛኛው እንደዛ አይነት ነገር ያደርጉ ነበር በፊት። እና በስታይል መምጣቴ ነው። ግን ለካ ግድንግድ በነበርኩበት ጊዜ ወፍራም በነበርኩበት ጊዜ የነበረ ሱፍ ነው። አንተ ወደ ወስከው ለካ መጀመሪያ የተገሸለጥኩት ዮኒ ሺቲ ነው በለኝ ያሉኝ ሰዎች አሉ። አለቀስኩኝ። ማኝ ሲጭ ሱፍ ውስጥ ሁለቴ ነው የምትራመጂው እንደ ያሉኝ። ብቻ ደስ የሚል ጊዜ ወዝ ቢዩቲፉል። ኢየሱስን የተቀበለ አታሳሰት ጅቡ ዴኔ ቆየ እኮ። ኧረ አንተን ነው የሚልህ እኮ አንተ ተቀበል ነው የሚልህ። ኖ ኢየሱስን የተቀበለ አታሳስት ጅቡ። አንተ አላነበብክም ማለት ነው ጅቡ። ይኸውልህ ምን እንደሚል እኔ ላነበልህ። አንተ እኮ ትምህርት ላይ ጨዋ ነህ ጅቡ፣ ታሳዝነኛለህ አንዳንዴ። ኢየሱስን የተቀበለ አታሳስት ጅቡ። አርፈህ ቺክን አሳዶ። ልክ ነች። ማባያል ጎበዝ። ከእንትና ጋር ትላላሳላችሁ እንዴ? ከዴኔ ግን የመሪ ጌታ ልጅ እኮ ነኝ። በግዕዝማ አችኝም። አንዱ ያለችን አልሰማም። ወሎ አካባቢ ከሸህና ከቄስ እየተወለዳችሁ ሰይጣን ነው የምትሆኑት አለች። በአባቴ በኩል መሪ ጌታ ነኝ። እንትን እኮ ወሎ ላይ ቄስ መሐመድ የሚባል አለ፣ እንትን የሚላለ ቄስ መሐመድ የሚላለ፣ እንደገና ደግሞ ሀሊማና ገብረ ምናምን ኡስታዝ ገብረ እግዚአብሔር የሚባላል ወሎ ላይ። ወሎ ሙዱ ነው፣ ችግር የለባቸውም እነሱ። በፎንቃ ነው የሚኖሩት።
ሾላ ግንድ ስር ነው ቁጭ ብዬ ግዕዝን የተማርኩት። እውነት ነው፣ እውነት ነው። እሱ ምንም ጥያቄ የለውም። አንተ በዚህ ላይ ማንም አይጠይቅም። እንዲያውም ወደፊት ባህታዊ ሁላ የምትሆን ይመስለኛል ሳስበው። ይህን ዓለም በቃኝ በገዳም ገብተህ በቃ መጽሐፍ ቅዱስ እያነበብክ በጸሎት ብቻ የምትኖር ይመስለኛል ወደፊት ሳስበው። የዛኔ ዓለም ፍጻሜ ሲመጣ ነው ወይ ሶስተኛ ዓለም ጦርነት ሲነሳ ምናምን። አሁን ቆስቁሰውታል፣ መቀጠሉ አይቀርም፣ እንዲህ በቀላሉ አይቆም። ግን አሁን እንትን እያሉ እኮ ነው ለ45 ቀን ነው ምናምን የጦርነት የማቆም ስምምነት ምናምን እያሉ ነው። አረጋጉት እየተባለ ነው። ጅቦ አንድ ነገር ብቻ ነው ጎበዝ ይላል። ዲኤንኤ ምንድን ነው? አቺኮሎጂ ሊል ነው እርግጠኛ ነኝ። ይላባሉ ቺኮሎጂ ሚል ይመስለኛል ሳስበው። አሁን እኮ ሰከን ብለናል እኮ የሆነ እግዚአብሔር ፎንቃ ሙድ ውስጥ ገብቻለሁ እኮ እግዚአብሔር ይመስገን። እንደሱ ትለኛለህ በየሶስት ቀኑ እንዳልሆነ የሚያስታውቀው እኮ በዛል ቆየው የሆነ እግዚአብሔርን ቆየው ስንት ጊዜ አረካው በስነ ስርዓት ፎንቃ አንዷን ብቻ ትተምትለው ምን ያህል ጊዜ አረክችው? 8 ወር ሆነኝ እግዚአብሔርን። ከሷ ውጭ ያሉ ሴቶች እንዳለ እንትና መስለው ነው የሚታዩ። ማ ስም አለ ጥቀሳ ተቀስ እንትና ብለህ የጀመርከው አንተ ጨርሳት። ተው ይቅርብ። አፍ ላይ አለች። እኔ ራሱ አውቃታለሁ። ማነች? ጂጂ ያለ አወጣጣሁት። አያቸው አይደል? አወጣጣሁት። ጂጂ ላልታ እኛም ሲንግልን ጊፍት ስጡን አለች ዛሬ። በሳቅ ሞትኩ። ወዲ ምን አባሽ እንጃባሽ ብሏት እኮ አልሰማም እንዴ? ምን አለ? ነጭ ቅማል እኮ አጠር መጣን ያለች ማስጠንቀቂያ ሰጠችው። ከጂጂ ጋር የተመለስክ ቀን ክሱ እንደ አዲስ አለችው። እናቴ ለምን በቃ ጂጂ ጋር መመለስ የለበትም ወሰኑ። ማን ነው? ማራማዊትም ነጭ ቅማል እንደ ሀሳብ ለምን ሁለቱ አይጠብሱትም? ጂጂም ማራማዊትም እንደ ሀሳብ ከጂጂ ጋር መላለስ ማራማዊት እርጥብ ልብሱን ይዞ አይደል እንደወጣው ከማራማዊት ቤት እርጥብ ልብስ አይደል እንደ ተይዞ የወጣው ያልደረቀ ልብስ አስጠጣው በጓሮ በኩል ገብቶ ወስዶት እኮ እሱን እኮ ነው የምልህ። እኔ እንደ አስተያየት ጂጂም ተወደዋለች፣ ማራማዊትም ተወደዋለች። አንድ ላይ ሆነው ለሶስት ቢኖሩ ምን ችግር አለ? ይኑሩ በቃ። በፍጹም አንዷ እንዲያውም የሚመስለኝ እኔ እንደ ሀሳብ ማለት ነው አንዷን ሲያጫውት አንዷ ብሎኑን እስክሩ ታደርግለታለች በደንብ የወገቡን ለቀቅ ሲል አንዷ በደንብ አድርጋ ጥብቅ እያደረገች እንዲያውም ጥሩ ይሆንላቸው። አይ ወደ ጂጂ አይመለስም። እኔ እንደዛ ነው የማስበው እንደ ሀሳብ። ግን የጂጂ ነገር ወደ ሀጂ የምትሄድ እየመሰለኝ ነው ሳስበው። ታዝባ ሀጂ ቀፋይ ነው። ሀጂ ሲመጣ እኮ ላጥ ብላ ነው ከእሱ ጋር የምትጫወተው። ደስ ብሏል። ሆዴ እንዲቀና ይሆን ምን እንደሆነ አልገባኝም። ሆዴን ለማስቀናት እንጂ ጂጂን በፍጹም አይጠብሳትም። አንተ እየተቀላል እንዴ? ለምንድን ነው የማይጠብሳት? ያ ማፊያ እኮ ነው፣ አጭበርባሪ እኮ። ታዲያ ጂጂን በስሱ ከእሷ ጋር ቢሆን ጥሩ ነው። ሀጂ አይመስለኝም። ወይ ማርያማዊትን ወይ እሷን መጥበሱ አይቀርም። ከሁለት አንዱ። ማራማዊትንም እኮ አዘጋት ሱቋን። ሆዴ የለም እኮ ምን አርጎ ነው ሱቋን በኋላ ምን አውቃለሁ በሱ ምክንያት ነው ምናምን ሲባል እስቲ እጠይቃለሁ። ይሄ ሀሜት እንዳይሆንብኝ አሁን ሰውን ማጋጨት ምናምን እንዳይሆንብኝ እንጂ ብዙ ነገር አለ። እቃውን ምን እያወጣ ይሸጠው ነበር ለቁራሌ ያለን ጀርመን የባንክ ዕዳ ያለበትን ማሽን እያወጣሉ ጨርሶ በቃ ጀርመን ቁራሌ ያለ እንዴ? እኔ ኢትዮጵያ ብቻ መስሎኝ
ዛሬ ቀጠሮ ነበረን ከማራማዊት ጋር ቀረች። ምን ልታረጉ? ጂጂ አዲስ ስም አወጣችላት፣ ጋንጊንጋ የሚል ስም። እንጋጋ ነው የምትለው። እንጋንጋ ነው እንጋንጋ እንደዛ አለቻት። እንጋንጋ መናገር አትችልም እኮ ማለቷን። ለጂጂ ምን ስም ስለማወጣላት እባክህን ቤትህን ስትከፍት ጥራኛለች። በቀጠሮ የጂጂ ስም አልቋል እኮ ጨርሰነዋል። እኔ በተለይ የፈነካከቷት ጊዜ ቄራ ብያት ፈለጥለጥ አርጋ መጧት ጊዜ አንቺ ቄራ የሰው ቄራ ብያት አለቀሱ። ዘልዝሎ አመጣ ገደለች። ጂጂ ሰው አታረገኝም እናቴ ትሙት ገደለች። የዛኔ እኮ ነው የአሁኑን አይደለም ብሮ። it was like few years back ትንሽ ቆየት ብሏል። የዛኔ የመጣች ጊዜ ማለት እሷ ቤት ሂጄ ነው የምቀጠቅጠ ይሆን ያፉ በለኝ። ኧረ ይመቻ አባቴ የስራው ባህሪ። ኧረ መጫወትማ ትችያለሽ። እኔ እኮ አይደብረኝ። ነጭ ቅማል ዛሬ እኔንም አንተንም እኮ ላሰላሳ አረጉን እኮ። ነጭ ቅማል ደስ ያለኝ ምን አለኝ ደስ ካለኝ ጭውቴዋ የተመቸኝ ምንድን ነው እኔ ቤታዩን የምሰድብ መስሎት ምናምን አለች። እናቷን አምጥታ ስታስለቅስ የነበረች ልጅ ይዘበን ማረ የቤታዩን እናት ብላ አምጥታ ስታስቀጠቅጥ አባቷን ስለጠልጥላ ቆይታ ይሁንን ሸወድኩት ትለኛለች። በህይወቴ ለመጀመሪያ ጊዜ የፈራኋት ሴትዮ ስኖር እሷ ነች። የሳራ አልሀበሻ ትክክለኛ ስም አምጥታ ትራስ እያለች አልሰደበች። እኔ ራሷን ለፋሲካ ለሲስተር 2 ጥቁር ዶሮ ሊሰጠን ነው። አንተ ትቀልዳለህ። ቢያንስ እኔ እያተረፍኩ ነው። ሊብ ላይ ለሌላው አሁን ለኔል ሲስተር ኢትዮጵያ ልጄን ብላለች፣ ልጄን ኢንሳይን ብላለች እና 2 ጥቁር ዶሮ ለእቴ መላክ አለባት። አልፋታትም። መላክ አለባት በህግ አምላክ ይላክ። በላይ እኮ ቁጭ የምትለው በኢየሱስ ስም አይታታል። አሁን ጎበዝ ይገባችሁ እስካሁን። ኧረ ድሮም ልምዶ አላት። ደግሞ ከስራ ስመለስ ትላለች 24 ሰዓት እዚሁ ቁጭ ከስራው ወደ ቤት ስገባ ብላ የምትለው ነገር ያደክመኛል። ሸኖ ቤት ደርሳ ስትመጣ ስራ የሰራች ይመስላታል እንጂ ምን አታጣጥም። ሶሻል ሚዲያ ዮኒ እኔ ስማ ያለችውን ሰምታላ። ዮኒ እኔን ነጭ ቅማል ይለኛል፣ ነጭ አይጥ ይለኛል። እሺ የእሱ ሚስት ምንድን ናት? ጥቁር ናት ትላለች። እና ታስቀኛለች። ምን አትሸናም ደግሞ ቁጭ ብላ ኩላሊቷ የተለየ ነው በእውነት። እዛው ላይ ካቴተር አለ መሰለኝ። ሽንም አትነሳም። ውሃውን ትለዋለች፣ ቅጠል ትበላለች፣ ምን ትላለች። ሽንት የለ ደርቋል አባት ምን ሽንት ትላለህ? ደም ብዛት አለባት። ተልባና ኑግ አብሮ የተቀላቀለ ነገር አለ። ብድቅ አድርጋ በማንኪያ ላጥላጥ አድርጋ ትበላና ወደ ወሬዋ ፊቷ ከፍ በሲል ኑግና ሰሊጥ የተቀላቀላል። እሱም በማንኪያ 4 የተበላና እንደገና ወደ ወሬዋ ትበላ። የእሷ ነገር የሚደላው እኮ እንደዛ ነው። በእውነት ነው የምልህ። በቃ ከማን ጋር ልጣላ ብላ የምትመጣ ነው። የራሷን አይዲያ ይዛ ትመጣ። የሆነ ሰውን አጀንዳ ኤቭሪዴይ ገባ። አንዳንዴ የራስን አይዲያ ይዘህ መተህ ታወራ የለ አለ እኮ አንተ አሁን ጭውት ያለ ምናምን እኔ ጋር አለ። በሆነ አይዲያ ክሬት አድርገህ መተህ ህዝብን ማስደሰት አለብህ። ኤቭሪዴይ የሆነ ሰው መቀጥቀጥ አለበት። ምንም እውቀት የላትም። ገባ ሁልጊዜ እና በሳቅ የምትገለኝ እኔ ምንም አይዲያ የላትም። ሰው በጣም ታጣራለች። አዎ ስለ ሰው ማትገባበት ቦታ የለም። ይሄ ደግሞ ምን መሰለ የሚመስል አሁን ለምሳሌ ጅቦ ተናገርከኝ አይደል? ከጅቦ ጋር ጨርሳለሁ። ቤተሰብ ጋር እንትና ጋር ሄደ ምናምን የሚባለው ተራ ነገር ነው። ቢካዝ ኢት ሃዝ ነቲንግ ቱ ዱ ዊዝ ሚ። ያንተ ቤተሰብ እኔ ያርገኝ ቤተሰብ የሚሄዱት እኮ ወደ ቤተሰብ የሚሄዱት በራስ አለመተማመን አንተን ሰድበው አንተን ያበሳጩ ምናምን ተሸንፏል። ምንድነው መሰለ አልቻሉም። አሁን ወደ ቤተሰብ ማንኛውም ሰው ከሄደ አልቻሉም። ያልቻለ ሰው
ልጅ ጋር ይሄዳል፣ ነው እናት አባት ጋር ይሄዳል ምናምን ብቻ ሲጨፍር ታየዋል። በድክመት ማለት ነው። በቃ ይሸነፋል። ሀሳብ መስጠት አይችልም። ያ ደግሞ የአንዳንድ ሰዎች ድክመት ነው። ሶሻል ሚዲያ ላይ አይቻለሁ። በቃ ይሄዳሉ በጣም ጥግ ድረስ። እሱ ደግሞ ምን ያደርጋል? መጨረሻ ላይ ፌል ያደርጋቸዋል። ሰው ይሰለቻል፣ እያለ ይሄዳል። የሆነ ሊሚት መስጠት አለብን። ደግሞ ነገ መታረቅ አለ። ገባ? ቤተሰብ ጋር ከሄደ በጣም ለጥቶ ከሄደ ሰው ጋር ግን ብዙ መቀራረቡ አስፈላጊ ነው ብዬ አላስብም። አሁን የቤታዮ እናት ናት ብላ ያመጣቻት አታሳዝንም? በስመ አብ እሷ ቻፓ ሰጣ እኮ ነው ያችን መስኪን ሴትየው ገንዘብ ሰጣ አምጥታ ናት ብላ ግግም ምላ። አሁን የቤታዮ አንደኛ አድናቂ ሆናለች። ምላ ታዲያ ቅጥቅጥ አድርጋት ከነናቷ ከነአባቷ ቅጥቅጥ። አሁን አድናቂዋ ናት። ደስ ይለኛል። እኔ በጣም እንደዚህ አይነት ነገሮች ይመቸኛል። አንዳንድ ሰዎች ሾርት ሚሞሪ ስለሆኑ አሁን ካስገባችኝ ያው ይሁን እንዲህ ብሎሻል እንዲህ ሰድቦሻል ምናምን ልበላት እንጂ ቀራ ይማ ቅማልሽን ቅመይ። ጥሩ ጥሩ ነጫጭ ቅማል ፈልገሽ ቅመይ በለኝ። እኔ አይሞቀኝ አይበርደኝ ታውቃለህ። እንኳን ነጭ ቅማል ሀገር ራሱ እየተለመንን ነው። ምን ተወው በሀገር ደረጃ ኧረ ማኛው ፍታን እየተባሉ ነው ከላይ እየተላኩ እሺ ብዬ መፈታው እነሱ ከዚህ ይቻላል። ሞክር ይሆን ያባት ግን አታስገባኝም። ሰሞኑን ሰድቢያት በዛች ፎቶ የሆነች ፎቶ አይታ አምጣት ያቺን ፎቶ አንዴ እናያት። ብራንድ የሆነች ይበቃል ይዛብኛለች እናት አምጣ የነጭ ቅማል ፎቶን አምጣ አንተ ጋር እናሳያች። አምደ አድርገው እንጂ ምን አባ ሊበት እንዴ ይሁን ነጭ ቅማልችን ትመስላለች ብሎ የላከልኝ ፎቶን አሳይሽ ብዬ አሁን ቤቷ ገብቻ አጣላለሁ መጣውሽ። ቆይ ስክሪንሻት ላድርገው። ኧረ ወይኔ አመመኝ። ወደ እግዚአብሔር ምስክሬ እንደዚህ ቀናችሁ ማማር አለበት። እንደዚህ ፈታ ማለት አለባቸው። ፖፑላር እንትና ናት ሄለን ሾው። ስሟ ራሱ ሌላ ነው። ሄለን ሾው ብላ ነው የምትመጣው። ስሟ ራሱ እሷ ሌላ ነው የሚያስቀውና ጅቡ ያዝገኛል። እኔ ደስ የሚለኝ ሰው ነው። ኦ ማይ ጋድ አለቀስኩኝ። እንደዚህ ሳቅን ተቀላቀሉ ቤተሰብ። መሳቅ ጥሩ ነገር ነው። ላይፍ ይቀይራል። አሁን ስክሪንሻት አድርጌያለሁ ላሳያችሁ እዚሁ ቤተሰብ በጣም ታሪካዊ ነገር ነው። ለእናንተም ጥሩ ነው። ራሷን ነው የሚመስለውና አንደኛ ነው። በቃ ሄለን ሾው ይመችሽ። እድሜ ለጅቦ እግዚአብሔር ይስጥልኝ። ጅቦ በዚህ ነው የምደበረው። በቃ ፕሮፋይል ራሱ ይሄ ነው የሚሆነው ከዚህ በኋላ። ተባረርኩ አላለም እና እዚህ
ና ከተባረርክ እኛ እናባረርም። ሄለን ሳይኮሎጂ የምትባለው እሷ ናት። አረ ጅቡ ትለያለህ። በጣም በጣም ነው ያሳመርካት። ሄለን ሳይኮሎጂ ይቻትላችሁ። ኦፎይ እንዴት ተመቼ። ቆይ እዚህ ጋር ልጻፍላችሁ። አይ ክብር መስጠት ነው። አልጽፍም ፔጄ ላይ ክብር መስጠት ነው። አስገብታ አባረረችው። ለምን አበና አጅቦ ለምንድን ነው ያባረረች? እኔ ብቻ ነኝ ማበሽቃት፣ ለማንም አትበሽቅም እሷ። እግዚአብሔር ምስክሬ፣ ማንም አያበሽቃትም ሄለን ሾውን። እኔ ብቻ ነው ማበሽቃት፣ ማንም አይችልም። ምክንያቱም ሙዱን አውቀዋለሁ፣ ጭቡቴውን አውቀዋለሁ። ሌላ ቦታ ለመሄድ ልጇ ጋር እንዳትሄዱ የትም። እቺ ናት አለቀ። ጅቦን አቀሳስሬ ያስባረርኩት። ኧረ ግፈኛ ናቸው፣ ግፈኛ ናቸው። እና እሷ ሰደበችን ብላችሁ እውነት አወራች ብላችሁ ምናምን እንዳትሰሙ። ምክንያቱም በእኔ ስላየሁት በእኔ ፋሚሊ ላይ ስለቀባጠሬ ስላየው በቃ ውሸቷን በዛ በኩል አብዛኛው ጊዜ እንደዛ ነው። ሰዎች ቤተሰብ ጋር ከሄዱ ውሸት ይዘው ነው የሚመጡት። እውነት የለው። ቤተሰብ ድረስ የሚሄድ ሰው እግዚአብሔር ምስክሬ እውነት የለው። ለዚህ ነው ምን ማድረግ ያለባችሁ፣ ቆም ብላችሁ ስትጣሉ ሶሻል ሚዲያ ነው፣ ሌላ ያገናኘ የለም። ለምሳሌ ቤተሰብን ተሳደበች እና ቤተሰብ ኢትዮጵያ ስትሄድ የሆነ የሰደበችው ወንድም አገኘ፣ ይዘነጥላታል። ወንድም ቢሆን አይፋታም። ገባ? ራስ ከሆነ አንዳንድ ሴቶች የማያስተውሉ ችግራቸው ያ ነው። ስትጣላ ከዛ ሰው ጋር ትነጋገራለህ፣ ትጨርሳለህ፣ ተለያየ። ግን ምንም በሌለበት የሆነን ሰው ወንድም የሆነን ሰው እህት ከሰደብክ የሆነ ቦታ ላይ ሲያገኝ ገስዋት ይገባላል። ስለዚህ ይህን አያስተውሉም አንዳንድ ሴቶች። የሽንፈት ምልክቱ ቤተሰብ ጋር የሄደ ሰው ነው። ቤተሰብ ጋር ከሄድ በቃ ተሸንፋችሁ ያ በቃ ሙሉ ለሙሉ። እና እንዳልኳችሁ በሆነ አጋጣሚ ኢትዮጵያ ወይም የሆነ ሀገር ላይ ቢገናኙ ከቤተሰብ ጋር ችግር ይፈጠራል። ፍንክትክቱን ታወጣና ተገላግለዋል። ስለዚህ ከባድ ነው። ቤተሰብ ጋር አትሄዱ ምለው ለዛ ራስ ጋር አትሸነፉ። ጨዋታ ጀምራችኋል፣ ላስላስ ጀምራችኋል። ከጀምራችሁ ተወጡት ራሳችሁ። ያ ችግር በብዛት ያለው በአበሻው ያንን ነው የምለው። አበሻ እንደዛ ነው። በጣም አክራፊ ነው። በጣም በአዲስ አካውንት የሚመጡ ሰዎች ያስቁኛል። ሌላስ? አይ ስትረስም አለ። አንዳንዱ ምን መሰላችሁ ተስፋ ቆርጠዋል። በተለይ ወንድ ልጅ ችግር የለበትም። ወንድ ልጅ ችግር የለበትም። ምን አይነት ችግር የለበትም? ወንድ ልጅ ቢያረጅም እግዚአብሔር ምስክሬ ነው የምላችሁ ሶሻል ሚዲያ ላይ ችግር የለበትም ወንድ ልጅ። ለሴት ልጅ ግን ከባድ